ብሩኬ በስተመጨረሻም ከተቀመጠበት ወንበርና ዊልቸር በድንገት ሲነሳ የቅድስት ድንጋጤ መቆጣጠር አቅቷት ሂዳ ፍርጥ አለች። መድብልና ዳጣም እጅጉን በጣም ደነገጡና በለቅሶና በጸጸት እየተቃጠሉና እየተንገበገቡ ይገኛሉ። ቅድስት ማህሌትን ለመበቀል ቆርጣ ተነስታ ድብደባና ቅጥቀጣዋን ተቀጠለች። በኋላ መድብል ደግሞ ማህሌትን በሚገርምና በሚደንቅ ሁኔታ እና እጅግ በጣም በሚያሳዝን ሁኔታ ቀጥቅጦ ብሩኬ እንግዲህ ለመዳን የሚያስፈልገው ትልቁ ነገር እኔ ነኝ አለችው። እሱም ምንድን ነው? መድብል ለአንዴና ለመጨረሻ ጊዜ ይህን እድል ተጠቀምበት። ወንድምህ ቁሞ እንዲሄድና እንዲራመድ የምትፈልግ ከሆነ ከእኔ ጋር ትክክለኛና እውነተኛ መድኃኒት አለ። ያንን ደግሞ ለማግኘት ዝም ብዬ ሳይሆን እኔን ከዚህ ስቃይና መከራ ስታወጣኝ ብቻና ብቻ ልሰጥህ እችላለሁ ብላለችው። መድብል የወንድሙን ቆሞ መሄድ ስለሚፈልገው ነፍሱንና ራሱን ሽጦ ማህሌት በላከችለት አድራሻ የጫካ ቦታ ላይ መድብልም ራሱን መስዋዕትነት አድርጎ እዛ ቦታ ላይ ከሄደ በኋላ ማህሌት ዳግም በእኔ ህይወት ላይ እቀልዳለሁና እጫወታለሁ ብለሽ ብትይ ፈጣሪ አይለመነኝ። አንቺን አደለም ሲጥ አድርጎ መግደል ሬሳሽን በሳት ነው የማቃጥለው። ይሄ ነገር ከመፈጠሩና አውሬውና አደገኛውን መድብልን ከማየትሽ በፊት ይሄን ነገር ብታደርጊ ህይወትሽን ታተርፊያለሽ። አንቺ መቼም ከስህተትሽ ልትለወጭና ልትቀየሪ የማትች ፍጥረት መሆንሽን ጠንቅቄ አውቃለሁ። ግን አንድ ነገር ልንገርሽ፣ ለአንዴና ለመጨረሻ ጊዜ ወንድሜ ቁሞ እንዲሄድ ካለበት በሽታ ላይ ቢያንስ እንኳን ራሱን ማወቅ እንዳለበት እንዲያወራ እንዲራመድ ስለምፈልግ ይሄን ነገር የምታደርጊ ከሆነ ኦኬ፣ የማታደርጊ ግን ከሆነ እኔ ቃሌ ለአንዴና ለመጨረሻ ጊዜ ነው። እስካሁን ድረስ በሴት ልጅ ላይ ምንም አይነት ጭካኔና ተጽዕኖ የለኝም። ባይገርምሽ ካሌብ ሙሴሳ በህፃን ሴቶች ልጆችና በልጃገረዶች ላይ የሚያደርገውን ተጽዕኖና አደገኛ ጭካኔ ጥግ ሳይ ራሴን መቆጣጠር ጭምር ያቅተኛል። አሁን ላይ ግን ከምትዩና ከምታስቢው በላይ ዋጋና መስዋዕትነት ለመክፈል እጅጉን በጣም በሚያሳዝን ሁኔታ ቆርጬ እንዴት ተነሳሁኝ እወቂ ብሎ እንግዲህ መድብል የራሱን ስሜት አስቀድሞ ነገራት። እሷም ደግሞ መድብል እኔ ካሁን በኋላ ካንተ ጋር ትክያ ደክሞኛል። አሁንም ይሄንን ያደረግኩት ነፍሴን ለማትረፍ ብቻና ብቻ ነው። ከተረዳ ተረዳ፣ ካልተረዳ እንግዲህ ምንም ማድረግ አልችልም። ስለዚህ የሰጠሁህ መድኃኒት ትክክለኛ መድኃኒት እንጂ ብሩኬን የሚጨርስና የሚፈጽም ነገር አይደለም ብላ አለችው። መድብልም እንግዲህ ማህሌትን ብሩኬ አንድ ነገር ቢሆን ስለማይለቃት ገባችበት ገብታ እንደሚገላት ስላወቀች ብሩኬን ካለበት ቦታ ላይ እንዲንቀሳቀስና እንዲናገር የሚያደርግ መድኃኒት እንዳላት ሰጠችው። ቅድስት እንግዲህ አላማና እቅዷ ማህሌትን እዛ እታገተችበት ቦታ አግቶ ሰጣት ቦታ ላይ እስከ ወዳኛውና እስከ መጨረሻው ድረስ መጨረስ ነበር የምትፈልገው። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦቼ አመሰግናለሁ። ብሩኬ በመጨረሻ ላይ እንግዲህ መቆም እየሞከረ እየተንገዳገደ ሲቆም የቅድስት ድንጋጤና መውደቅ በጣም የሚገርም ነገር ነው። መድብልም ደግሞ በድንጋጤ እና በጸጸት እያለቀሰ ይገኛል። ወንድሜ
የዛኔ ማህሌትን ይቅር በሏት እያልኩ ወደ ቤት እየገተትኩ ባልመጣ ኖሮ በደስታችሁ ቀን እንደዚህ መርዛ ቅድስትንም አንተንም ይሄን ያክል ልባቸውን ሰብራ እንትን ማለት የለባትም ነበር። የሆነውም በእኔ ስለሆነ እጅግ በጣም ተሰምቶኛል እያለ በደስታ ተንበርክኮ እያለ ማንባት ጀመረ። እንዲሁም ደግሞ እጅጉን በጣም በሚገርምና በሚደንቅ ሁኔታ ቅድስት ማህሌትን እስከ ወዲያኛው ድረስ ልትሸኛት የነበረው እቅዷን መድብል ስላከሸፈባት በጣም ነበር የደነገጠችው። እሱም ደግሞ ቅድስት ማህሌትን መቼም ቢሆን መቼም ልታመልጥሽ እንደማትችል 100% እርግጠኛ ነኝ። ማህሌትን እንደዛ በሰንሰለት እያሰቃየሻትና የቀጠቀጥሻት ባለ ሰዓት ብትሞትብሽ አንቺ እድሜ ልክሽን እስር ቤት ነሽ። የምትወጂውንና የምታፈቅረውን ሰው ደግሞ ተቀይራ የራሷ ልታደርግ ትችላለች። ስለዚህ ጥቅሙ ምንድን ነው? አንዳንዴ ስሜታዊ ላለመሆን ሞክሪ። የሰው ነፍስ ማጥፋት ምን ያህል ዋጋና መስዋዕትነት እንደሚያስከፍል መረዳትና መቻል አለብሽ ብሎ ነው እየተናገረው ማለት ነው። ዳጣ እንግዲህ ትልቁን ታሪክ ሰርተዋለች። ትልቁን ታሪክ የሰራችው በምንድን ነው ካል ከመድብል ጋር ሁና ማህሌትን በ1.5 ሚሊዮን ተደራድራ ለመስራት ትህትናን አሳልፋ ለመስጠት ስትተባበራት እንግዲህ ዳጣ ጀግናዋ ደግሞ አሳልፋ መድብል እጅ አስገብታታለች። ማህሌት እንግዲህ ዳጣን ምን ያህል ወደፊት ችግር እንደምትፈጥርባት ፈራና ስሚ ዳጣ፣ ስትወጪ ስትገቢ ራስሽን ጠብቂ። አሁን የካሌብ ሰዎች ከማህሌት ጋር እይታ ስለነበረ ያን ነገር ተጽዕኖ አድርገው አንቺ ላይ ችግር እንዲፈጥሩብሽ በፍጹም አልፈልግም። ስለዚህ አደራሽን በተቻለ መጠን ስትወጪም ስትገቢም ራስሽን ጠብቂ፣ ካልሆነ ወይ የአፎንቃሽ ይሸኝሽ እንዴ ብሎ ሲል ትቀልዳለህ አይደል? ጭራሽ አሁን የካሌብ ሰዎች እኔንም ያሰቃዩኝ ይሆን እንዴ? እኔንም የሆነ ነገር ሊያደርጉኝ ነው እንዴ? እያለች ከሚባለው በላይ በጭንቀት እያበደች ትገኛለች። ኖ ዳጣ፣ ችግር ይደርስብሻል ማለት ሳይሆን በተቻለ አቅምሽ ስትወጪም ስትገቢም ራስሽን ጠብቂ ማለቴ ላንቺ ይሄ ትልቅ ነገር አይደለም። ምንም አትጨናነቂ። በየትኛውም መንገድ ደግሞ ወደ ሆነ ቦታ ላይ ስትወጭና ስትሄጂ እኔን ደውለሽ ማሳወቅ አለብሽ ብሎ ነው ያላት። ዳጣ እንግዲህ በከባድ ፍራቻ ውስጥ ላይ ትገኛለች። ምን ያደርጉኛል የሚል ምክንያቱም ማህሌት ጋር ስለታየች እና ማህሌትም አሁን ክፋቷን በፍጹም ስለማትማር ዳጣን ወይ አግታ የሆነ ነገር እንደምታደርጋት ግልጽ ነው ወደፊት ማለት ነው። ዳጣ ትልቁን ፈተና ብትዘጋጂ መልካም ነው ለማለት ነው እንግዲህ መድብል የተናገረው ማለት ነው። ኤደን ከምሳሌ ጋር በደንብ ተግባብተው ስልኳ ላይ እያየች ፊልም ሳለ እኔም ፊልሙን አብሬ ማየት ፈልጋለሁ ብላ አብራ እያሳየቻትና ጥሩ አክስት ለመሆን እንዲሁም ደግሞ እማዬ ማህሌት የምትባል ክፉ ሴት ነበረች። ስለዚህ ፊልሙ ላይ እንደተረዳሁት ክፉ ሰዎች በጣም ያስጠሉኛል ብላ ስትል እማዬ ማህሌት ማናት ብላ ደነገጠች። እንግዲህ የቅድስት እህት ገና ስለ ቅድስት ብዙ ያወቀችው ነገር የለም። ያንን አንዳንድ መረጃዎች እየሰበሰበ ትገኛለች። መድብልና በሚገርም ሁኔታ መድብልና ኤደን ደግሞ ብሩኬን መድኃኒት ውሰድ አትውሰድ እያሉ ሲሉት በፍጹም አልወሰደም ነበር። ቅድስት ግን እንደምንም አባብላ ለምና ያንን መድኃኒት ሲወስድ ኤደን ገረማትና ወይ ጉድ! አሁን መድብል ያን ሁሉ ጊዜ ሲለምን እምቢ ብሎ አንቺን እንዴት እሺ ሊል ይችላል ብላ ስትል ኤደን ባልና ሚስት እኮ ከተገዳደፈ ትልቅ ነገር ላይ ይደርሳል። የኔ ባል ደግሞ እንደዚህ የሚያስቸግር ወይንም የሚያሳዝን ባህሪ የለበትም፣ አንቺ ስላልተረዳሽ ነው እንጂ ብላ አለቻት። እሷም በጣም ደንግጣ ስለነበረ ብሩኬም መድኃኒቱን ወሰደው ማለት ነው።
እንግዲህ መድብል ከማህሌት ጋር እቃውን ሊቀበል ሲል ዳጣ እንደወለላትና ዳጣ ደግሞ ኤደን ወደ ገበያ እቃ ምናምን ልትገዛ ስትሄድ ከዳጣ ጋር አብረው ሄደው እንደው ሌላው ቢቀር ካሮት አትገዥልኝም ወይ እያለች እየተቀላለዱ ሄዱ። ኤዱም ደግሞ ለካሮትስ ችግር የለውም ብላ ካሮቱን ገዝታላት ኤደን ወደ ቤት ስትሄድ ዳጣ ደግሞ ወደ መድብል ደውሎላት ስትሄድ ስሚ ዳጣ፣ እኔ ጓደኛዬ አካም የሚባል ሰው ታያለሽ፣ እሱን ልሸኘው ወደ ውጭ ሀገር ሊሄድ ነው። ስለዚህ ምንም ሰው ቢጠይቅሽ ቅድስትን ሄደሽ እንድታረጋጊ ትፈልጋለሁኝ። ምን ነው መድብል ማህሌት ሞተች እንዲህ ብላ ስትለው ምንም መልስ አልሰጣትም። የተባልሽውን አድርጊ፣ እምብዛ ቢጠና ታጨናነቁሽ መድብሌት ሄደ ብለው ታሉሽ ጓደኛውን ሊሸኝ ብለሽ በይ፣ ከዛ ውጭ ግን ዝም ለማለት ሞክሪ ብሎ አላት። ከዛ እሺ ብላ ከዛ ቦታ ላይ ሄደች። ዳጣም ወደ ቤት እየተደናበረች መጣችና ቅድስትም እንግዲህ እዛው ለመደችው ማህሌት የታገተችበት ቦታ ላይ ልትቀጠቅጣትና ልታሰቃያት ስትሄድ መድብል እንግዲህ ማህሌትን ብሩኬን ለማዳን ሲል መድኃኒቱን ስለሚፈልገው እሷን ከዛ ቦታ ላይ ለቋታል። ቅድስት ይቅር እንድትይኝ እፈልጋለሁ። ብሩኬ ቆሞ መራመድን ብሩኬ ቆሞ መሄድን ሁላችንም እንፈልገዋለን። ስለዚህ ይሄ ነገር እንዲሆን ስለምፈልግ አይደለም ማህሌትን መድብልን አሳልፌ ማነው ካሌብን አሳልፌ ብሰጥ ምንም መስሎ አይታየኝም ብሎ ወስኖ ነው ማህሌትን የለቀቃት። ቅድስት እዛ ቦታ ላይ ማህሌትን ልትጨርሳ ስትሄድ የለችም። መድብል ድጋሚ እውነት ለመናገር የህይወት የጠላት አንተ እንደሆንክ ተረድቻለሁኝ። መድብል እመነኝ፣ የኔ እናንተ የመጨረሻ ትልቁ ብጥብጥ ላይ ደርሰናል ብላ መንገዱን እሳት ለብሳ መኪና ውስጥም ልትገባ ጭልል ብላ ወደ ቤት ስትሄድ ያገኘችው ኤደንን ምሳሌንና መድብል እያለች በጩኸት እየተጣራች ቅድስት በጣም ተቀይራና ተለውጣ ሲያይ ብሩኬ ለራሱ መናገር ቢያቅተውም ፊቱ ላይ ያለው ጭንቀትና ፍራቻ ያስፈራ ነበረ። መጨረሻ ላይ ግን ኤደንም ደነገጠች። ቅድስት አረ ተረጋጊ፣ መድብል የት ሄዶ ነው ብላ ማፍጠት ጀመረች። ዳጣም እየተንቀጠቀጠች ፍዝዝ ብላ ቀረች። ምሳሌን እንግዲህ የቅድስት እህት ወይም አለም ቅድስት ምን ሆነሻል እህቴ? በሰላም ነው? በቃ ምሳሌ ነይ እኔና አንቺ ወደ ክፍላችን ንግባና ፊልማችንን እንቀጥል ብላ እቅፍ አድርጋ ይዛት ሄደች። ቅድስት ራሷን መቋቋም አቅቷት መድብልን በጉጉት እየጠበቀችው ነበር። መድብልም ከማህሌት ያለውን ጉዳዩን የሚፈልገውን ነገር ይዞ በጨለማ ወደ ቤት ሲመጣ በሩን ከፍቶ ሲገባ ፊት ለፊት ተፋጠጡ። ዳጣም ደነገጠች። መድብል ይዞት የመጣው ነገር ለብሩኬ እጅጉን በጣም አስፈላጊና ጠቃሚ ነው። ቅድስት ግን እየተቃጠለችና እየተናደደች ያለበት ስሜት ማህሌትን ለመጨረስ በጉጉትና እንዲሁም ደግሞ ለአንዴና ለመጨረሻ ጊዜ የህይወቷን ፍጻሜ ለመፈጸም ቆርጣ ነው ወደዛ ቦታ ላይ የሄደችው። እዛ ቦታ ላይ ምንም ነገር ሳታገኝ ስትቀር መድብል እየተጫወተባትና እየቀለደባት አድርጋ አስባ በጣም ነው የተቃጠለችው ማለት ነው። መድብልም እንግዲህ ወንድሙ መጀመሪያ መትረፍ ስላለበት ማህሌትን አሳልፎ ከቅድስት ስለሰጠ እጅጉን በጣም አዝናለች። ብሩኬ አሁን ቆሞ መሄድ ከጀመረ ማህሌትን ሲጭ አድርጎ እንደሚደፋት ምንም ጥርጥር የለውም። ቅድስትም ቢሆን ልትጨርሳት በወሰነች ሰዓት ይሄ ነገር በመፈጠሩ በጣም ትልቅ ነገር ነው ማለት ነው። መድብል እንግዲህ እጅጉን በጣም በጥበብና በማስተዋል የሚራመድ ስለሆነ ለጊዜው ማህሌትን ማጥፋት ሳይሆን ወንድሙን ካለበት ችግር ላይ እና ራሱ ተራምዶ እንዲሄድ ስለፈለገ ነው ማለት ነው። ቅድስት የተረዳችበት መንገድ በሌላ ስለሆነ እጅጉን በጣም የሚደንቅ ሆኖ እየታየ ይገኛል። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።